የአማራ ፋኖ ጦርነቱን ከክልሉ የማስወጣት ዘመቻ ላይ ነው። ይህንን የተመለከተ መረጃ ይዘናል። የአብኑ በለጠ ሞላ የግማሽ ቢሊዮን ብር ክስ ቀርቦበታል። በማስረጃም ተረጋግጧል። ዝርዝሩን ትሰሙታላችሁ። የኢዩ ጩፋ ቤተክርስቲያን በኢትዮጵያ አገልግሎት እንዳትሰጥ ታግዳለች። መንግስት እንዲያስፈጽም ታዟል። በቆይታችን ትሰሙታላችሁ። በሀገሪቱ የእርስ በርስ ጦርነት ሊጀመር ነው ብሏል የተባበሩት መንግስታት ድርጅት። አስደንጋጩን ዜና በቆይታችን እንመለከተዋለን። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ህዝብ ትግል ከክልሉ አልወጣም የሚለው ግርድፍ ፍረጃም በአዲስ አበባ በተደጋጋሚ የተገኙ ድሎችን ያላገናዘበ በመሆኑ መስተካከል ይኖርበታል ተብሏል። አገዛዙ እንደ ልቡ በሚፈነጭበት መሃል አዲስ አበባ ናሁሰናይና አቤነዘርን የመሰሉ የትውልዱ ኮከቦች የፈጸሙት ጀብዶ በታሪክ ውስጥ ሊረሳ የማይገባውና በዘመኑ ከተገኙ አኩሪ ድሎችም እንደ አንዱ የሚወሰድ መሆኑን መዘንጋት አይገባም ነው የተባለው። አማራነት ተሰብሮበታል በተባለበት ቀይ ከተማውን ጫካ አድርጎ ከነክብሩና ማዕረጉ ጠላቶቹን የረፈረፈበትን ጀግንነት የሚረሳ ትውልድ እንደሌለ ተነግሯል። መሃል ቦሌ ላይ በአገዛዙ የታጠቁ ኃይሎች ላይ ከተወሰደው እርምጃ ባሻገር በአዲስ አበባ ከተማ ከአገዛዙ ካድሬዎችና ጠባቂዎቻቸው ላይ የተፈጸመው ስኬታማ ጥቃቶች ትግሉ አድማሱን አስፍቶ እየተከናወነ መሆኑን የሚያሳይ ነው ተብሏል። አዲስ አበባን እንደ ምሽግ ተጠቅመው ከብልጽግና ጋር በመወገን የዘር ማጥፋት ፕሮጀክትን የሚደግፉ ግለሰቦችም በመኖሪያ ቤታቸው ሳይቀር ጥቃት በማድረስ ትግሉ በሁሉም ቦታ እንደሆነ እንዲታወቅ ተደርጓል። በአዲስ አበባ በሚካሄዱ እንደ ታላቁ ሩጫ ባሉ ስፖርታዊ ውድድሮች፣ እንደ አድዋ ባሉ ህዝባዊ በዓላት፣ እንደ መስቀል፣ ጥምቀትና ኢዳል ፈጥር ባሉ ሃይማኖታዊ በዓላት የፋኖን መምጣት በጉጉት እየጠበቀ እንደሆነ የሚያንጸባርቀው የከተማው ህዝብ ለዚህ የደረሰው በተመለከታቸው ውጤታማ ስራዎች ነው። የብልጽግናው አገዛዝ በጦር ሜዳ ትግል ሊቋቋመው ያልቻለውን የአማራ ህዝብ ትግል ለማፍረስ ለመጠቀም የሞከረው ትግሉ በሌሎች ህዝቦች ዘንድ በስጋትነት እንዲታይ ማድረግን ነበር። ሆኖም ይህንን ሴራ ለማክሸፍ የአማራ ፋኖ የተከተለው ስትራቴጂና ያመጣው ውጤት እንደ ትልቅ ስኬት የሚቆጠር ነው እየተባለ ነው። አማራ እንደ ትላንቱ ሁሉ ከሌሎች ኢትዮጵያውያን ጋር ያለውን የደም ትስስር የማይቆርጥ ህዝብ እንደሆነ በትግል ውስጥ ማሳየቱ የአገዛዙን ፕሮፓጋንዳ እርቃኑን እንዲቀር አድርጎታል። የአማራ ፋኖ በሁሉም ግዛቶች በተደረጉ ውጊያዎች በተሳሳተ ስብከት ተጠልፈው ለመዋጋት የተሰለፉ ከሌሎች ክልሎች የመጡ የሰራዊት አባላትን በመማረክ ከመደበኛ የምርኮ አያያዝ የተሻለ እንክብካቤ በማድረግ መታወቂያ ሰርቶ ገንዘብ ሰጥቶ ትራንስፖርት አመቻችቶ ከቤተሰቦቻቸው ጋር ሲያገናኝ መክረሙ ትልቅ ስኬት እንዳመጣለት መታወቅ ይኖርበታልም ተብሏል። አገዛዙ የተካነበትን ህዝብ ከህዝብ እያጋጨ ፖለቲካ የመስራት ተንኮል እንዳይተገበርና ሌሎች ህዝቦች ሴራውን በስክነት እንዲያዩት ያደረገው የፋኖ ወታደራዊ ስነ ምግባር ነው። የብልጽግና ካድሬዎች በሁሉም ክልሎች አማራን የደህንነት ስጋት አድርገው በማቅረብ ትርፍ ለማግኘት ቢሞክሩም እንዳይሳካላቸው የሆነው የመሬት ላይ ትግሉ በሚከተለው ብልሃት የተሞላበት መንገድ መሆኑን ማስታወስ ተገቢ እንደሆነ ይነሳል። የመከላከያ ሰራዊቱን እየማገደ ያስጨረሰው አብይ አህመድ መራሹ መንግስት በተለይም አፋር፣ ቤኒሻንጉል፣ ሲዳማ፣ ኦሮሚያና ደቡብ ክልሎች ለውጊያ የሚሆን ህዝባዊ ጦር ለመመልመል ቢፈልግም እንዳይሳካለት ተደርጓል። ይልቁንም ሌሎች ኢትዮጵያውያን የአማራ ህዝብ ፈለግ ተከትለው በአገዛዙ ላይ በእንቢተኝነት እንዲነሱ የሚያስችል እውነተኛ ስሜት እየተፈጠረ ነው። ይህንን እውነት በጠላትነት የተሰለፈው ኃይል እንደማይቀበለው ቢታወቅም ብዥታ ያለባቸው ወገኖች ግን መረዳት እንዳለባቸው ተነግሯል። የነፍጥ ትግልን ባህሪ ካለመረዳት የሚመጣ ፈጣን ተስፈኝነትም ከትግሉ ስኬት አንጻር
አንጻር መስተካከል ያለበት አተያይ ነው። በጥቂት የትግል ጊዜያት ውስጥ የተከፈተበትን ወረራ ቀልብሶ መልሶ ማጥቃት አድርጎ የውስጥና የውጭ ጠላቶችን፣ የዲፕሎማሲ ፈተናውን፣ የኢኮኖሚ ስንጥቁን፣ የአደረጃጀት ውስንነቱን ተሻግሮ 4 ኪሎ እንዲገኝ መጠበቅ ስህተት ነው። 2 ዓመት እንኳን ያላስቆጠረን ትግል ለምን ይዘገያል የሚል ምክንያታዊ ያልሆነ ጥያቄ በማንሳት ለማጣጣል መሞከር የለየለት ብልጽግናዊ መንገድ ነው። እንዲህ ያለውን መንገድ ከእስካሁኑ የበለጠ ኃይል፣ ጽናትና አንድነት የሚጠይቀውን የወደፊቱን ትግል የሚጎዳ በመሆኑ በአስተውሎት ማየት ተገቢ ነው። በኢትዮጵያ ታሪክ ስር ነቀል ለውጥ ለማድረግ የተፋለሙና ተሳክቶላቸውም የመንግስትነት እድል ያገኙ በትጥቅ የተነሱ ፖለቲካ ቡድኖች ከ10 ዓመት በላይ ከአንድ ቀበሌ ሳይወጡ እንደታገሉ ማስታወስ የዚህኛው ትግል ላይ ያለውን የተሳሳተ አተያይ ያስተካክላል። አማራ እያደረገ ያለው ትግል ከድል አድራጊነት መንገዱ ሳይዛነፍ እየቀጠለ ነው። በዚህ ውስጥ እንደ አማራ የሚጠበቅ ሚና ለመወጣት ከመሞከር ውጪ ስንጥቅ እየፈለጉ ለመጣል መሞከር ተገቢ አይደለም። ትግሉ ያለው እውነተኛ የአማራ ልጆች እጅ ላይ መሆኑንም ማወቅና ማመን ይገባል። በሰዎች የሚመራ ሰው ሰራሽ አደረጃጀት ያለው እንደመሆኑ የሚፈጠሩ መጠነኛ መጓደሎችን ለማስፋት ከመሯሯጥ ይልቅ ተናቦ በጋራ የሞሉ በዋነኛው ጠላት ላይ ማተኮር አስፈላጊ ነው። መሬት ላይ ምላጭ ስቦ የሚዋጋውን ፋኖ ሎጂስቲክስ፣ ዲፕሎማሲ፣ መረጃና ፕሮፓጋንዳው ላይ እየሰራ ያለው ዲያስፖራና ሌላውም ህዝብ እየከፈለ ያለው ዋጋ ያለ ውጤት እንዲጓዝ የሚፈቅድበት አውድ በትግሉ ሜዳ የለም። በአብኑ ሊቀመንበር በለጠ ሞላ የሚመራው ተቋም ከግማሽ ቢሊዮን ብር በላይ የኦዲት ጉድለት እንደተገኘበት ተነግሯል። ከሳምንታት በፊት ከፍተኛ ምዝበራ እየተፈጸመበት እንደሆነ ተጋልጦ የነበረው የኢኖቬሽንና ቴክኖሎጂ ሚኒስቴር ከግማሽ ቢሊዮን ብር በላይ ጉድለት እንደተገኘበት በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ዛሬ አስታውቋል። ሚኒስቴር መስሪያ ቤቱ አላግባብ ሀብት እንዲባክን ማድረጉን ጠቅሶ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ግምገማ ተደርጎላቸው እንዲከናወኑ አልተደረገም ተብሏል። በመንግስት በጀትና በዓለም አቀፍ ድጋፍና ብድር የሚከናወኑ ፕሮጀክቶች የትግበራ ቅደም ተከተል ተሰጥቷቸው ለምክረ ሀሳብ ለሚመለከታቸው አካላት አለማቅረቡም ተገልጿል። ለትራንስፖርት ኪራይ፣ ለዳታ ማዕከል ግንባታ፣ ለሳይንስ ካፌና ለሰራተኛ ደሞዝ ያለ አግባብ የወጣውን ወጪ ኦዲት በማድረግ በ15 ቀናት ውስጥ ሪፖርት እንዲያደርግ ትዕዛዝ ተሰጥቷል። በተጨማሪም ለተገኘበት ከግማሽ ቢሊዮን ብር በላይ የበጀት ጉድለት የአሰራር ሂደቶችን አለማረምና ለጉድለቱ መንስኤ የሆኑ ግለሰቦችን የህግ ተጠያቂ አለማድረግ በሚኒስትሩ ላይ ታይቷል ተብሏል። የፌዴራል ዋና ኦዲተሯ ወይዘሮ መሰረት ደምጤ ተቋሙ የተገኘበት የኦዲት ግኝት ማስተካከያ ለማድረግ ዝግጁነት የለውም ብለዋል። ተጀምሮ ያልተጠናቀቀ ፕሮጀክት ገንዘብ ወጪ ተደርጓልም ነው ያሉት። ከሳምንት በፊት በወጣ ሪፖርት በኢኖቬሽንና ቴክኖሎጂ ሚኒስቴር ስር በግል አማካሪነት በአመት $120,000 የሚከፈለው ግለሰብ እንዳለ እንዲሁም ለአነስተኛ ስራዎች በሚሊዮን የሚቆጠር ገንዘብ ለግለሰቦችና ለድርጅቶች ሲከፋፈል እንደነበር ተገልጾ ነበር። በተለይ የዓለም ባንክ ዛሬ 4 ዓመት $200 ሚሊዮን መድቦለት ስራ በጀመረው የዲጂታል ፋውንዴሽን ውስጥ በአማካሪነት ተቀጥረው እየሰሩ ከሚገኙት መሃል ዶክተር ስሜነው ቀስስ ሲሆኑ የትምህርት መስካቸው የእንስሳት ሕክምና ቢሆንም በዚህ የዲጂታል ዘርፍ በአማካሪነት ተቀጥረው በወር 130,000 ብር በአማካሪነት እንደሚከፈላቸው መረጃው ያሳያል። በሌላ በኩል አቶ ሰለሞን ተካ ወይም ኢቢኤስ ቴሌቪዥን ላይ ቲክቶክ በሚል ስያሜው የሚታወቀው ግለሰብ በተመሳሳይ በማማከር ቅጥር በአመት $120,000 የአሜሪካ ዶላር መቀጠሩ አነጋጋሪ እንደሆነባቸው ጉዳዩን የሚያውቁ ምንጮች ተናግረዋል። ሰለሞን በአመት በርካታ ወራትን በአሜሪካ የሚያሳልፍ መሆኑ ጉዳዩን ይበልጥ አስገራሚ እንደሚያደርገው ይገልጻሉ። ይህ ብቻ ሳይሆን የኢኖቬሽንና ቴክኖሎጂ ሚኒስቴር ኢንተርኔት ኤክስቼንጅ ፖይንት በተባለ ፕሮግራም የኢንተርኔት ፍሰት በሀገር ውስጥ የዳታ ማዕከል እንዲያልፍ የሚያደርገው ፕሮጀክት በጀት ተይዞ የነበረ ቢሆንም ስራውን ይዞ የነበረው ተቋም ከቢሮ እንዲለቅ ተደርጎ በሌላ
በሌላ እንዲተካ እንደተደረገና ይህም ከገንዘብ ጥቅም ጋር የተያያዘ እንደሆነ መረጃዎች ያሳያሉ። አይቲ ፓርክ ተብሎ በሚጠራው ማዕከል ውስጥ በዶላር እየከፈሉ የተከራዩ በርካታ ተቋማት እንዳሉ የሚታወቅ ሲሆን ይህ ገቢ ወዴት እየገባ እንደሆነም እንደማይታወቅ እነዚህ ምንጮች ያስረዳሉ። በሸገር ከተማ ቡራዩ ውስጥ ለሚገኝ አንድ የአዳሪ ትምህርት ቤት ተማሪዎች የቴክኖሎጂ ክህሎት ስልጠና ለመስጠት በሚል ፋርስ በተባለ ድርጅት 21 ሚሊዮን ብር በዲጂታል ፋውንዴሽን በኩል ተከፍሏል የሚሉት እነዚህ ምንጮች ይህም የተከናወነው በጨረታ ስም ሆኖ ሌሎች አቅም ያላቸው ተቋማት ገለል ተደርገው መሆኑን ጠቁመዋል። በፋርስ ድርጅት ባለቤት በቅርቡ የቴስላ ሳይበር ትራክ መኪና ካለ ቀረጥ ወደ ሀገር በማስገባቱ የሚታወቅ ሲሆን የዚህ መኪና ወደ ኢትዮጵያ መግባት ባለቤቱ አቶ ኤልያስ ይርዳው ማህበራዊ ሚዲያ ላይ ለሀገሪቱ ትልቅ ኢኖቬሽን እምርታ ብሎ የገለጸበት መንገድ ብዙዎችን አነጋግሮ ነበር። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ታግዷል። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ የተመዘገበች የሃይማኖት ተቋም መሆኗን ገልጿል። ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን ማረጋገጡን አስታውቋል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፈቃድ ታግዶ እንዲቆይ ወስኗል። ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንን ተግባራዊ እንዲያደርጉ መልእክት አስተላልፏል። ደቡብ ሱዳን የእርስ በርስ ጦርነት ውስጥ ለመግባት በቋፍ ላይ እንደምትገኝ የተባበሩት መንግስታት ገለጸ። በቅርቡ በደቡብ ሱዳን መሪዎች መካከል የተፈጠረውን አለመግባባት ሀገሪቱን ወደ የእርስ በርስ ጦርነት ሊያስገባት ጫፍ ላይ መድረሱን የገለጸው የተባበሩት መንግስታት ጉዳዩን አፋጣኝ መፍትሄ የሚሻ ነው ብሏል። የተባበሩት መንግስታት ቃል አቀባይ ስቴፈን ዱጃሪች የደቡብ ሱዳን መሪዎች ፕሬዝዳንት ሳልቫኪር እና ምክትል ፕሬዝዳንት ሪክ ማቻር እልህ መጋባታቸውን ወደ ጎን ብለው ለሰላም በጋራ እንዲሰሩ ጠይቀዋል። የደቡብ ሱዳን ህዝብ የእርስ በርስ ጦርነት ይከሰታል በሚል በከፍተኛ ጭንቀት ውስጥ ይገኛል ብለዋል። በአሁኑ ወቅት ደቡብ ሱዳን በኢኮኖሚ መላሸቅ፣ በአየር ንብረት ለውጥና በጦርነት ስጋት ምክንያት ወደ 9.3 ሚሊዮን ዜጎች የሰብአዊ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት አስታውቋል። የመንግስታቱ ድርጅት የሱዳን መሪዎች ከግል ስሜታቸው ይልቅ የህዝቡን ፍላጎት እንዲያስቀድሙ ጥሪ አቅርቧል ሲል የዘገበው አናዶሉ ነው። ውድ የብላክ ላየን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ